ብዙ ወንዶች ብዙ በማድረግ የሴት ልጅ ልብ ማሸነፍ እንደሚችሉ ያስባሉ። ይህ ስህተት ነው። ሴት ልጅ እጅ የምትገባው በጥረት በምትሆንላት በምታደርግላት ነገር ብዛት አይደለም። ሴት ልጅ እጅ የምትገባው በስነ ልቦና የስበት ህግ ነው። ይሄን ልታቅ ይገባል። የስነ ልቦና የስበት ህግ የሚባለው ምን እንደሆነ ወደ ኋላ እንመለከታለን። ግን እዚህ ጋር አንድ ሚስጥር ልንገርህ። ሴቶች በፍጹም እንድታውቅባቸው የማይፈልጉት አንድ ነገር አለ። ይሄ ምን መሰለህ? በቀላሉ መጠምዘዝ ለማይችሉት ኦር ደግሞ በራሱ ለመቆም የእሷን ማረጋገጫ ለማይፈልግ ወንድ ሴቶች ይሸነፋሉ፣ ይንበረከካሉ። ይሄ ልታቅ ይገባል። በዛሬው ዝግጅታችን ሴቶች መቋቋም የማይችሏቸውና ወንዶች እንዲያውቁባቸው የማይፈልጓቸውን 4 ነገሮች እንመለከታለን። በዛሬው ዝግጅታችን የምንመለከታቸው 4ቱ የስነ ልቦና ሀቆች ምናልባት ሀቀኛ የሆነ ጄኒን የፍቅር ህይወት ከመገንባት ይልቅ የጭንቅላት ጨዋታ ውስጥ ስትገባ ያንን የጭንቅላት ጨዋታ በአሸናፊነት ለመወጣት የሚረዱ ብልሃቶች ናቸው። ይህንን ከአሁኑ ላሳስብ እፈልጋለሁ። የመጀመሪያው ስሜትን ማወቅ ትፈልጋለች። ይኸውልህ እዚህ ጋር ሴት ልጅ የሆነ አስቸጋሪ የሚባል ሁኔታ ቢገጥማት ኦር ደግሞ ሁለታችሁ አስቸጋሪ የሚባል ሁኔታ ውስጥ ብትገቡ ከዛ በኋላ የማትረበሽ፣ የማትደናገጥ፣ የማትሸበር መሆንን እርግጠኛ መሆን ትፈልጋለች። ይህም ባህሪን መላበስን ለማጣራት ደግሞ በጣም ብዙ ጭንቅላትን የሚበጠብጡ ኦር ደግሞ ጭንቅላትን ሊፈቱ የሚችሉ ነገሮችን ወደፊት ማምጣት ትጀምራለች። ይህን በጣም ብዙ ወንዶችን ይህን ፈተና የሚልቁት እዚህ ጋር ነው። ቶሎ ሪያክት ያደርጋሉ። ቶሎ ራሳቸውን ወደ መከላከል ይገባሉ። በፍጥነት እሷን ወደ ማረጋጋት ይሄዳሉ። በጣም የእሷ ነገር እንደሚገዳቸው፣ የእሷ ነገር እንደሚያሳስባቸው ለማሳየት ይሞክራሉ። ግን የሚያሳዝነው ይህን ባደረግ ቁጥር በእሷ ፊት ዋጋ እየወረደ እየቀነስ ይሄዳል። ምክንያቱም እሷ የሚታያት ያልተረጋጋ መሆን ነው። እንደነዚህ አይነት ሁኔታዎች ውስጥ መረጋጋት ከቻልክ ትሞትላለች። የምትሞትልህ ግን ችግሯ ስለተፈታ አይደለም፣ ነገሮች ስለተቃለሉ አይደለም፣ በሀሳቧ ስለተስማማ አይደለም። በእንደዚህ አይነት ማዕበልና ወጀብ ውስጥ ስላልተናወጥክ ስለተረጋጋ ብቻ ልቧ እንደ ቅቤ ትቀልጣለች ማለት ነው። ይህን የመረጋጋት ነገር ደግሞ እንድትነግራት ሳይሆን ሆነ እንድትገኝ እንድታሳያት ፊል እንድታደርግ ትፈልጋለች። ሁለተኛ፣ በሌላት ነገር ትማረካለች። ሴት ልጅ አፋውጥታ ይህን ነገር ባትነግርህም እውነታው ግን ይሄ ነው። ሙሉ በሙሉ የእሷ እንደሆንክ ሙሉ በሙሉ እጇ እንዳስገባች እርግጠኛ ስትሆን አንተ ላይ የነበራት ፍላጎት እየቀነሰ እየወረደ ይሄዳል። ምክንያቱም በሴት ልጅ እይታ በጣም እርግጠኛ የሆነችበት ነገር ያን ያህል አስደሳች አይደለም። ኦር ደግሞ በቀላሉ ያገኘችው ነገር ቶሎ ትረሷለች። ይሄን ነገር ሆን ብላ ያደረገችው ነገር አለ። በቃ ስሪቷ ወይም ደግሞ ይሄ ባዮሎጂካል ኮንፊግሬሽኗ የዛ አይነት ስለሆነ ነው። ብዙ ወንዶች ድሮ የሚያስቃት ቀልድና ጨዋታ አሁን ያበሳጫታል፣ ጭራሽ ደሟን ያፈሏል ምናምን ሲሉ ሰምተሃል ብዬ አስባለሁ። አሁን እንደዛ የምትሆነው የምትበሳጨውና ደሟ የሚፈላው የሆነ ቀልድና ጨዋታ ወይቦ አይደለም። በቃ ስሪቷ ይሄ ነው። በዚህ መልኩ ነው። ሴት ልጅ እንደዚህ ናት። ምክንያቱም እሷ ራሷ ይሄን ነገር ፈልጋ ያደረገችው ነገር አለ። ቅድም እንዳልኩ ባዮሎጂካል ኮንፊግሬሽኗ ወይም ደግሞ ባዮሎጂካል ውቅሯ የዚህ አይነት ነው። ላትደናገጥ ወይም ደግሞ ላትወዛገብ እና ልትረጋጋ የሚገባው አንተ ነህ። ሶስተኛ፣ ትታት እንዳትሄድ ትፈራለች። ይኸውልህ እዚህ ጋር ሴት ልጅ እንደ መቀደም የምትፈራው ነገር የለም። እንዳልተከበርክ፣ እንዳልተወደድክ፣ የመጀመሪያና ብቸኛ ምርጫ እንዳልሆንክ ከተሰማ ሳትናድር ሳትቆጣ ድምፅን አጥፍተህ ዞር በል። ከዚህ በላይ የሚያስደነብራት ነገር የለም። ግን ደግሞ ብዙ ወንዶች የምንሸወደው እዚህ ጋር ነው። ከእጃችን ወጥታ እንዳትሄድ በመፍራት ማሳደድ፣ መለመን፣ ስሜቷን ፊክስ ለማድረግ እንሞክራለን። ይሄ የስህተቶች ሁሉ ስህተት ነው። ሴት ልጅ እሷ ከምትፈልገ በላይ እንደምትፈልጋት ከተሰማት አንተ ላይ የነበራት ፍላጎት እየወረደ ይሄዳል። ካላከበረች፣ በተደጋጋሚ ያስቀመጥካቸውን ገደቦች ከተላለፈች መጮህ፣ መቆጣት፣ መናደድ፣ ለማረም መሞከር ስህተት ነው። ጸጥ ብለህ በዝምታ ከህይወቷ ወጥተህ ሄድ። ይሄ ልበ ደንዳናነት አይደለም፣ ወይም ደግሞ ይሄ አለማፍቀር አይደለም። የትኛውም ቃላት ያልሰጣትን ትምህርት የሚሰጣት ይሄ ተግባር፣ ይሄ ድርጊት ነው። ሴት ልጅ መሄድ ባለበት ሰዓት እግሩን ለማንሳት ወደኋላ ለማይል ወንድ የእውነት ትንበረከካለች፣ የእውነት ትሸነፋለች። አራተኛ፣ የዓላማ ሰው መሆን ይማርካታል። ቆንጆ፣ ጨዋ፣ ታዋቂ፣ ወንድ ምናምን ልትሆን ትችላለህ። ነገር ግን ደግሞ የዓላማ ሰው አለመሆንን ካወቀች አንተ ላይ የነበራት ፍላጎት ጊዜ ነው። ምናልባት እነዚህ ነገሮችን አይታ እንኳን ቢሆን የቀረበች በኋላ ላይ ግን የዓላማ ሰው አለመሆንን ፊገር አውት ስታደርግ አንተ ላይ የነበራት ፍላጎት በብርሃን ፍጥነት ይወርዳል። ለመሰለ ሴቶች በባህሪያቸው በተፈጥሯቸው ደህንነት እንዲሰማቸው የሚያደርጉ ሁኔታ ውስጥ መቆየትን መሆንን ይፈልጋሉ። ይህን የሚፈልጉትን ደህንነት ሊሰጣቸው የሚችለው አጠገባቸው ያለው ልጅ ወይም ደግሞ አጠገባቸው ያለው ሰው የዓላማ ሰው ሲሆን እንደሆነ በሚገባ ይረዳሉ። ዓላማ እቅድ እሷ ከሆነች ሴት ልጅ በፍጥነት ለማጣት ከዚህ የተሻለ መንገድ የለም። ለመሰለ ይሄን መለ ሴት ልጅ
የዓላማና የእቅድ አካል መሆን ትፈልጋለች እንጂ ዓላማና እቅድ እሷ ራሷ መሆን አትፈልግም። በጣም ብዙ ወንዶች የሚሸወዱት እዚህ ጋር ነው። ቴክስት ስታደርግ ሁሉን ነገር ትተው ለእሷ ምላሽ ለመስጠት ይጣደፋሉ። ስትደውል ፕሮግራማቸውን ይሰርዛሉ። ድንገት ስለተፈለጉ ብቻ እስኬጁላቸውን አዛብት ወይም ደግሞ አሳክረው የተጠሩበት የተፈለጉበት ለመገኘት ጥረት ሲያደርጉ እንመለከታለን። ይሄ ምናልባት መጀመሪያ ላይ ሊያስደስታት ይችላል። ነገር ግን ደግሞ ስትደጋግመው የሆነ የዓላማ ሷ ለመሆንን ሴንስ ማድረግ ትጀምራለች።